ዛሬ እንደገና የዕብራውያን ምዕራፍ 5 ከቁጥር 1 እስከ 10 ያለውን ላስት ዊክ ኢየሱስ ክርስቶስ በሊቀ ክህነቱ ያከበረው አባቱን ነው ብለን ፍጹም መታዘዝ አሳይቷል ብለናልና ይሄንንም የታዘዘበትን መታዘዝ ከምን አንፃር ነው የተመለከትነው ተዘካላችሁ የሊቀ ክህነት ሹመት በሰውየው ፈቃድ ሳይሆን በአብ ፈቃድ በያህዌ ፈቃድ የሚደረግ ስለሆነ አሮንም ቢሆንም እንኳን በእግዚአብሔር የተመረጠ ስለሆነ ክብሩን ለራሱ ምን አላለም ብለናል አልወሰደም ልክ እንደዚህ ሁሉ ኢየሱስ ክርስቶስም በአባቱ ሊቀ ካህን ስለተደረገ ክብሩን ለራሱ አልወሰደም ብለን አጠቃላይ የኢየሱስ ክርስቶስን በሰውነት መገለጥ ለአባቱ ያለው ፍጹም መታዘዝ ነው በዛ መታዘዝ ውስጥ የከበረው አባቱ ነው ብለን የተወሰኑ የመጽሐፍ ቅዱስ ክፍሎችን ተመልክተናል ስለዚህ አንዳንድ ጊዜ ኢየሱስ ክርስቶስን ሊቀ ክህነቱን ስናወራ አሁንም ሊቀ ክህነቱ ፖዚሽናል ዲፈረንሱ እንደሆነ ወይም ፋንክሽናል ዲፈረንሱ እንደሆነ መረዳት አስፈላጊ ነው የኛ ስነ መለኮትን በሶስት አካል በአንድ የመለኮት ባህሪ በሶስት ደግሞ የድርጊት ባህሪ ስለምንመለከተው ኢየሱስ ክርስቶስ በዘላለማዊ ልጅነት እንዳለ እናውቃለን ልጅነቱ ግን የመለኮት ባህሪው መገለጫው እንደሆነ አምነናል ያ ደግሞ ምን ብለናል ስፔሻሊ በስጋ የተገለጠበትን መገለጡን ምን ብለናል የሊቀ ክህነቱ ሹመት ነው በአባቱ ፈቃድና ለአባቱ ክብር ያደረገው ነው ባልና በዚህ ሊቀ ክህነቱ ምን ብለናል ምዕራፍ 5 ላይ እግዚአብሔር ሊቀ ካህንን አስቀድሞ በነበረው ኪዳን ውስጥ የሾመው ከሰው መካከል ደካማ የሆነውን ነገር በእግዚአብሔር ጉዳይ ስለ ሰዎች ይሾማል ያለው በማለት በእግዚአብሔር ጉዳይ ላይ ስለ ሰዎች ይሾማል አለን ስለዚህ እግዚአብሔር የሊቀ ክህነቱን ሹመት የሰዎቹ ጥያቄ ሳይሆን የራሱ ፈቃድ እንደሆነ ነገረን አይደለም በመካከላችሁ ልደር መቅደስ ስሩልኝ ብሎ ከመቅደሱ ጋር የተገናኙ ነገሮች ምንድናቸው አንደኛው ህጉ ነው ቀጥሎሳ የካህናቶቹ ሥርዓት ነው ዛሬ ላይ እንደውም የመልከ ጸዴቅን ሹመት ስንመለከት እግዚአብሔር እስራኤልን የመራበት ወይም ደግሞ አንድ ረጅም ልንድናየው የፈለገውን ከእስራኤል ጋር በነበረው ኪዳን ውስጥ ህዝቡን የመራበትን ሁለት የአገልግሎት ኦፊሶችን እንመለከታለን ሶስት ናቸው ቤዚካሊ ሶስቱንም በክርስቶስ ላይ አምጥቶ ያሳየናል መጽሐፍ ቅዱስ ይሄንን ግን ያደረገ ራሱ እግዚአብሔር ነው አለና የኢየሱስ ክርስቶስ ሊቀ ክህነት ቢሆን የመጀመሪያውም ኪዳን ውስጥ ያለ ሊቀ ክህነት የሊቀ ክህነቱ አገልግሎቱ ክብሩ የማን ነው አለን የሿሚው ነው ብለናል ስለዚህ በሊቀ ክህነቱ ማንም ሰውዬ ቤኔፊት ቢያደርግ ማን ነው የሚከብረው አለን ስለዚህ ኢየሱስ ክርስቶስ ሊቀ ካህን በመሆን ራሱን አላከበረም ማለት በሊቀ ክህነቱ ለሰው ልጆች ያደረገው ነገር ሁሉ ማን የከበረበት ነው አለን አብ የከበረበት ነው አለና ምናችንን ጨምሮ አለን ደህንነታችንን ጨምሮ በክርስቶስ ሰውነት የተደረጉ ነገሮች ሁሉ እኛ የዳንባቸው ብቻ ሳይሆን በመዳናችንና በዛ አገልግሎት አንድ የከበረ አካል አለ አሜን ነው ወይ ለዚህ እግዚአብሔር አሁን በሰው መዳን ምን ብሏል እስቲ ከብሯል በሉ ምክንያቱም ማን ነው ሞቲቬሽኑን የወሰደ ይለናል ራሱ እግዚአብሔር ለኛ ማን ነው ሊቀ ካህን የሾመልን ማን ነው ለመታረቅ የፈለገ እግዚአብሔር ማን ነው የወረደ እግዚአብሔር አሁን እግዚአብሔር ራሱን ለሰው ልጆች ባያመጣ ኖሮ የሰው ልጆች ወደ እግዚአብሔር መድረስ አይችሉም ነበር እንደውም ሰዎች ወደ እግዚአብሔር ሊደርሱ የፈለጉበት አንድ ታሪክ ታውቃላችሁ በመጽሐፍ ቅዱስ ውስጥ ምን የሚባል የባቢሎን ግንብ በቃ ሰው አሰባሰበና ወደ ሰማይ እንድረሳለን በቃ ሰው ተመኘ ማለት ወደ ሰማይ መድረስ እግዚአብሔር አፈረሰው እኔ በመሰጣችሁ መሰላል ነው የምትመጡት እንጂ እናንተ በደረደራችሁት ድንጋይ አትመጡም አላሜን ነው ወይ ሃይማኖት ሁሉ ጊዜ የባቢሎን ኔቸር አለው ምን ያደርጋል መሰለኝ ድንጋይ ደርድሮ እግዚአብሔር ጋር መድረስ ነው የሚፈልገው በቃ ፍልስፍናውንም ድንጋይ በሉት ባይዜ ሃይማኖት ወደ እግዚአብሔር መድረስ የራሱ ብልሃት አለው እግዚአብሔር ጋር አይደረስም እግዚአብሔር ይወርዳል እንጂ አሜን ነው ወይ እኛ የወጣን እግዚአብሔር አይደለም የወረደ እግዚአብሔር እናገኘው ነው አሜን ነው ወይ ጨብጠውና እኔ የወረደ እግዚአብሔር አግኝቻለሁ ብሎ አሜን ነው ወይ የወረደ የመጣ ወደኔ የደረሰ አሜን ነው ወይ የደረሰ ነው ለዚህ ነው ኢየሱስ ክርስቶስ ምን አለ መሰላሉ ነኝ አሜን ነው ወይ ሰው ግን በራሱ ወደ እግዚአብሔር መውጣት ፈልጎ ያውቃል ምን አድርጎ ድንጋይ ደርድሩ ባቢሎን ደረደረ እግዚአብሔር ምን አለ አይሆንም አለ በቃ የሰው ልጆች ሮንግ ጋር ይደርሳሉ አለ ቢደረድሩም እንደማይደርሱበት ስላወቀ አፍርሶባቸዋል ስለዚህ የሊቀ ክህነቱ ሹመት የተደረገው በእግዚአብሔር አብ ነው
ይህንን አልና ኢየሱስ ክርስቶስ ራሱን አላከበረም ካልን በኋላ ግን ሊቀ ክህነቱ ወይም ደግሞ የሊቀ ክህነቱ ሹመት በሁለት ባህሪ ነው የገለጠልን። አንደኛ እንደ እግዚአብሔር ልጅ ይላል። አንተ ልጄ ነህ ዛሬ ወልጄሃለሁ ብሎ ልክ እንደ እግዚአብሔር ልጅ ነው ሊቀ ክህነቱ ዘላለማዊነቱ ሊናገር። ሁለተኛው ደግሞ ሊቀ ክህነቱ ልክ እንደ ምንድን ነው አለ? እንደ መልከ ጼዴቅ ሹመት ነው። እቺ የመልከ ጼዴቅን ሹመት በጣም ብዙ ክርክሮች አሉ። መልከ ጼዴቅ በእውነት የነበረ ሰው ነው ወይስ የሹመት ባህሪ ነው ወይም ደግሞ ስርዓት ነው የሚለውን የተወሰኑ ቃላቶችን እንመለከታለን። በዚህ ሹመት ውስጥ ግን ዛሬ ከደረስንበት አንድ ለሰው ልጆችን መዳን እንዲሰጥ ፍጹም መታዘዝ የታየበትን የኢየሱስንም ነገር እንመለከታለን። ከመጀመሪያው ጀምሬ ላንብብላችሁ፣ ልብ ብላችሁ አድምጡኝ። ምዕራፍ 5 ከቁጥር 1 እጀምራለሁ። እያንዳንዱ ሊቀ ካህን ከሰዎች መካከል ይመረጣል፣ የእግዚአብሔር በሆነው ነገር ሰዎችን በመወከል ለኃጢአት የሚሆነውን መባና መስዋዕትን ለማቅረብ ይሾማል። ስሙኝ፣ አንዳንድ ሃይማኖቶች ላይ የኢየሱስ ክርስቶስን ስብዕና ወይም ማንነት በጣም በሚያምር ቃላቶች ያስቀመጡ ሃይማኖቶች አሉ። ምናልባት እኛ የወጣንበትም እምነት ሊሆን ይችላል። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ሳይነጣጠል ሳይደባለቅ በአንድ አካል ውስጥ ይኖራል ነው። ስለዚህ ወደ መስቀል የሄደው ሰው የሆነው አምላክ ነው ይላሉ። ምን የሆነው? ሰው የሆነው አምላክ መስቀል ላይ ሞተ፣ ሰው የሆነው አምላክ ተቀበረ፣ ሰው የሆነው አምላክ ተነሳ፣ ሰው የሆነው አምላክ ይሉና ሰውነት በሰማይ በመለኮት ፍጹም ባህሪ ገብቷል ይሉና ከሰው መካከል የገባው ላይ ግን ሊቀ ክህነቱን መቀበል ይከብዳቸዋል። ሰው የሆነ አምላክ ነው እያሉ ሊቀ ክህነቱን መቀበል ይከብዳቸዋል። መጽሐፍ ኢየሱስ ሊቀ ካህን የሆነው በመለኮትነት አይደለም፣ እስቲ በሰውነት ነው በሉ። ሰው ሆኖ መጣና ከሰዎች መካከል ስለሚመረጥ የኛ አይነት ምን አደረገ? እግዚአብሔር ወሰደ። እንደውም ባጠናናቸው ምዕራፎች ላይ ምን አለ መሰላችሁ? ከኃጢአት በስተቀር በነገር ሁሉ እንደኛ ምን ያለን ይላል? የተፈተነ ድካም ያለበት ነው ማለት የተራበ ነው ማለት የሚራብ ስጋ ይዞ ነበረ፣ የሚደክም ስጋ ይዞ ነበረ፣ በቀን ቀን የሚያድግ ሰውነት ይዞ ነበረ ኢየሱስ ከኛ መካከል በምን በእግዚአብሔር በሆነው ጉዳይ ሰውነትና መለኮትነት በተታረቁበት ሰውነት አሜን ነው ወይ? ሰውነትና መለኮትነት በአንድ አካል ውስጥ ተታርቀው ባለበት ወደ ሰማይ ሲገባ ያንን ምን ብሏል? እንደ እግዚአብሔር ልጅና እንደ መልከ ጼዴቅ ሹመት ሊቀ ክህነቱ ዘላለማዊ ነው ይልና ይሄንን ሹመት የሰጠው ማን ነው ይላል? አባቱ በሉ። በዚህ ስራ ደግሞ ኢየሱስ ራሱን አላከበረም። ይሄ ከሰው መካከል የሚለውን ስናስብ ኢየሱስ በሰውነት ስላለ ሊቀ ክህነቱ ግልጥ እንደሆነ ይገባናል። እርሱ ራሱ ድካም ያለበት በመሆኑ አላዋቂ ለሆኑትና ለሚባዝኑት ሊራራላቸው ይችላል። ስለዚህ ሰውነትን አንደርስታንድ ስለሚያደርግ ይራራል። ስለ ራሱ ኃጢአትና ስለ ሌሎች ሰዎች ኃጢአት መስዋዕትን ማቅረብ የተገባው በዚህ ምክንያት ነው ይላል። አሁን እችኛዋን ቁጥር አይተናታል። ሊቀ ካህኑ መስዋዕቱን ቀድሞ ለራሱ ያቀርባል፣ ቀጥሎ ደግሞ ለሕዝቡ ያቀርባል። ለራሱና ለሕዝቡ ባቀረበው መስዋዕት እግዚአብሔር ከተቀበለው ሕዝቡን ተቀብሏል አልነው። ይሄኛውን ግን ይኸውላችሁ ለራሱ ኃጢአትና ለሌሎች ኃጢአት ያቀርባል ብሎ ኢየሱስ ጋር ግን ሲመጣ ለራሱ አላቀረበም። ግን ምዕራፍ 5 ላይ የሚገልጥበትን ቃል አሳያችኋለሁ። ምዕራፍ 5 ላይ ምዕራፍ 6 ላይ ያነሷል። ምዕራፍ 7 ምዕራፍ 8 የመልከ ጼዴቅ ሹመቱን 9 ላይ እንደውም የኢየሱስ ክርስቶስ መስዋዕትነት ለራሱ እንዳይደለ ሁሉ ስለ ሌሎች ኃጢአት ይዞ እንደገባ ደሙን ፍጹም መሆኑን ይነግረናል። ምዕራፍ 5 ግን ያንን የገለጠበትን ቃል አሳያችኋለሁ። ከተቀበለው መከራ የተነሳ መታዘዝን ተምሯል የሚለውን እዛሽ ጋር አንድ እችኛዋን እሱ ኃጢአት እንደሌለበት የሚገልጥ ቃል ነው። በአሮን እንደተጠራ በእግዚአብሔር መጠራት አለበት ይላል። ልክ እንጂ ይህ ክብሩ ለራሱ የሚወስድ ማንም የለም። እንዲሁም ክርስቶስ ሊቀ ካህን የመሆኑን ክብር ለራሱ አልወሰደም። ነገር ግን እግዚአብሔር አንተ ልጄ ነህ፣ እኔ ዛሬ አባት እሆናለሁ አለው። እንዲሁም በሌላ ስፍራ እንደ መልከ ጼዴቅ ሹመት አንተ ለዘላለም ካህን ነህ ይላል። ይሄንን እዚህ ጋር ያቆምነው ችናለን ብለን ቁጥር 7 ላይ ኢየሱስ በዚህ ምድር በኖረበት ዘመን ሁሉ ከሞት ላድነው ወደሚችለው
ወደሚችለው ጸሎትና ልመናን ከታላቅ ጩኸትና ከእንባ ጋር አቀረበ። ፍጹምም ትሑት ሆኖ በመታዘዙ ጸሎቱ ተሰማለት። የእግዚአብሔር ልጅ ቢሆንም እንኳን ከተቀበለው መከራ መታዘዝን ተማረ። ቁጥር 9 ላይ ሲመጣ በዚህም ፍጹም ሆኖ ከተገኘ በኋላ ፍጹም ሆኖ እርሱ ለሚታዘዙት ሁሉ የዘላለም ድነት ምክንያት ሆነላቸው። ቁጥር 10 እንደ መልከ ጼዴቅ ሹመት ሊቀ ካህን ብሎ በእግዚአብሔር ተሾመ ይላል። 4 ነጥብ ያደርጋል። አሁን ከቁጥር 6 ጀምሮ ወደ ታች ሲያደርግ ኢየሱስ ክርስቶስ ሊቀ ክህነቱ ዘላለማዊ ነው ይላል። ሊቀ ክህነቱን ግን ዘላለማዊ ያደረገው ሹመቱ እንደ መልከ ጼዴቅ ሹመትም እንደ እግዚአብሔርም ልጅ ነው ይላል። እንደ እግዚአብሔር ልጅ የሆነው ሹመቱን ላስት ዊክ ስንነጋገር ይሄኛው የተስፋ ቃል የተረጋገጠው በሐዋርያ ምዕራፍ 13 ላይ ከምን ጋር አድርጎ ነግሮናል ጳውሎስ? ኢየሱስን ከሙታን በማስነሳት እግዚአብሔር የተናገረውን ተስፋ ሁሉ ምን ብሏል አለ? ፈጽሟል አለ። ስለዚህ እኛ ይሄንን ተስፋ ይዘን መተን እንሰብክላችኋለን ካለ በኋላ የትኛውን ጥቅስ ጠቀሰ? አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሏል እኮ ለዳዊትና ኢየሱስ ክርስቶስን ከሙታን ሲያስነሳ ይህኛው የተስፋ ቃል ወይም ደግሞ አንተ ልጄ ነህ ዛሬ ወልጄሃለሁ የሚለው ተፈጸመ ካለ በኋላ አሁን እኛን ደግሞ በዚህ እምነት ክርስቶስ ነው ብለን ባመን የእግዚአብሔር ልጅ ነው ባልንበት እምነት ውስጥ የዳዊትን ቅዱሱን ተስፋ ምን ሊለን ፈልጓል አለ? በዛ ሊባርከን ፈልጓል አለ። ይህ ግን ተስፋ የተረጋገጠው በምንድነው ሲባል ኢየሱስን ከምን በማስነሳት ነው አለ? ከሙታን በማስነሳት ነው ይላል። አሁን ከሙታን ሲያስነሳ እዚህ ጋር ዛሬ ወለድኩ ወይም የእግዚአብሔር ልጅነቱ የተረጋገጠበት ነው። ልጅነቱ ደግሞ ሞትን አሸንፎ በመጣ ባህሪ ስለተረጋገጠ ሊቀ ክህነቱ ምን ሆኗል ይላል? ዘላለማዊ ነው ይልና ግን ዘላለማዊነቱን በአንድ ሌላ የሹመት ባህሪ ያስቀምጥልናል። ወይም ደግሞ በሹመት ስርዓት ነው። የሹመት ስርዓት ይሏል፣ አሳያችኋለሁ። በሌላ የሹመት ስርዓት ያስቀምጠዋል። ይሄ ልጅነቱ ዘላለማዊነት ሊቀ ክህነት የተቀበለበት ብቻ ሳይሆን የመልከ ጼዴቅ ሹመትም የወሰደበት ነው ይልና እንደ መልከ ጼዴቅ ሹመቱ ወይም የሊቀ ክህነቱ ዘላለማዊ ነው። መልከ ጼዴቅን ግን እዚህ ጋር ለምን ከተተ ሲባል ኢየሱስ ክርስቶስን ስንመለከተው ከካህን ውጪ እንድንመለከተውም ስለፈለገ ነው መጽሐፉ ላይ። እዚህ ኢየሱስን ስትመለከቱ በአንድ ሰውነት ካህን ብቻ ሳይሆን የምትመለከቱት ምንድነው? ንጉስ ነው የምትመለከቱት። ስለዚህ ሊቀ ካህንነቱ ዘላለማዊ ነው በልጅነት ይልና ግን የሹመቱ ስርዓት ግን እንደ መልከ ጼዴቅ ሹመት ነው ይልና መልከ ጼዴቅ ግን ካህን ብቻ ሳይሆን ምንድነው ይለናል? ካህንም ብቻ ሳይሆን ንጉስ ነው ይላል። ይሄንን ደግሞ ወዴት ይወስዳችኋል መሰላችሁ? ወደ ዘፍጥረት ይወስዳችሁና ወደ ዘፍጥረት 14 ይወስድና ከአብርሃም ጋር ያገናኘዋል። ምናልባት መልከ ጼዴቅን በዕብራውያን መልእክት ላይ ከ5 ወይ ከ6 ጊዜ በላይ ታገኙታላችሁ። የመልከ ጼዴቁን ስሙን ራሱ ኢየሱስን ለመግለጥ የተፈለገበት ነው። ለዚህ እዚህ ጋር እንደ መልከ ጼዴቅ ነው ሹመቱ ሲለን ምን ይያለን ነው? ሊቀ ካህን እኮ ብቻ አይደለም ኢየሱስ ምንም ነው ይያለን ነው፣ ንጉስም እኮ ነው ይያለን ነው። ይሄንን እንደዚህ ያለ አብርሃም ይላል። አብርሃም ከለዶጎሞር አብረውት የተሰለፉትን ነገስታት ድል አድርጎ ሲመለስ የሰዶም ንጉስ ስሙኝ፣ የሰዶም ንጉስ የንጉስ ሸለቆ ተብሎ በሚጠራው በስዊ ሸለቆ ሊቀበለው ወጣ ይላል። አሁን ይሄ ሰውዬ ምንድነው? በዘፍጥረት ላይ ያለ የሶዶም ንጉስ ነው። አብርሃም ድል አድርጓል፣ ምርኮን ማርኳል። ምርኮ ማርኮ አብርሃም ሲመለስ አንድ የሶዶም ንጉስ የተባለ ሰውዬ ስሙኝ፣ አክቹአሊ ሂስቶሪካሊ ኤግዚስት የሚያደርግ ሰውዬ ማለት ነው። በታሪክ ያለ አብርሃም ልክ እንዳለ፣ ይስሐቅ ልክ እንዳለ፣ ዳዊት ልክ እንዳለ ሶዶም የምትባል ሀገር ንጉስ ነበራት። ስለዚህ አንድ ንጉስ አብርሃምን ሊገናኘው ወጣ ይላል። ይሄኛው ሊገናኘው ወጣ ይለናል። ያም ንጉስ ይላችሁ ንጉሱም ሊቀበለው የልዑል እግዚአብሔር ካህን የነበረው የሳሌም ንጉስ መልከ ጼዴቅም እንጀራንና የወይን ጠጅ ይዞ ወጣ ይላል። አንዳንዶች ይሄንን ቴክስት ሁለት ሰዎች እንደመጡ ያደርጋል። አንድ የሶዶም ንጉስ የሚባል ሌላ ደግሞ የሳሌም ንጉስ የሚባል ሁለት ንጉሶች እንደመጡ አይታችኋል ቴክስቱን። የሶዶም ንጉስ መጣ፣ ከዛ ሰቀጡ ይላል። ከዛ በኋላ ቀጥሎ ምን መሰላችሁ? የልዑል የእግዚአብሔር ካህን የነበረው የሳሌም ንጉስ መልከ ጼዴቅም እንጀራን የወይን ጠጅ ይዞ ወጣ ይላል።
ሳሌም የምትባሏም የሀገር ስም አድርገው ነው እዚህ ጋር ያስቀመጧት። የሳሌም ንጉስ ወይም ደግሞ የሰላም ንጉስ ይለዋል። እንጀራና ወይን ጠጅን ይዞ አብርሃምን ሊገናኘው መጣ ይላል። ስለዚህ ስንት ንጉሶች እዚህ ጋር ያሳየናል? ሁለት ንጉሶች ያሳየናል። አንድ የሰዶም አንድ ደግሞ የሳሌም ያሳየናል። የሳሌምን ግን ምን ብሎ ቀርጋል? የእግዚአብሔር ካህን የነበረው ኦኬ የእግዚአብሔር ካህን የነበረው የሳሌም ንጉስ የሚባል ስሙ ማን ሆነ? መልከጼዴቅ የሚባል ሰውዬ እንጀራንና የወይን ጠጅን ይዞ ሊገናኘው መጣ አብርሃምን። ስለዚህ አብርሃም ለመልከጼዴቅ ከማረከው ሁሉ ምን ሰጥቶታል? አስራት ሰጥቶታል ይላል። አስራት ሰጥቶታል ብቻ ሳይሆን ደግሞ በእርሱም ተባርኳል ይላል። ይሄንን የመጽሐፍ ቅዱሳችን አስራት የሚያወጣው አስራት ላወጣለት ታናሽ እንደሆነ መጽሐፍ ይነግረናል። ወይም የሚባርከው ከተባራኪው ይልቅ ታላቅ እንደሆነ ይነግረናል። ስለዚህ ይሄ መልከጼዴቅ የሚባለው የሳሌም ንጉስ ወይም ደግሞ የእግዚአብሔር ካህን የተባለው ከአብርሃም ይልቅ በምንድን በፖዚሽን ከፍ ያለ እንደሆነ አረጋገጠልን አለ። በምን? አስራትን ሁሉ ከማረከው በመስጠት አለ። ሰውየው ግን ምንድነው አለ? ካህንም ነው ንጉስም ነው አለ። ለአብርሃም ደግሞ የሚበላና የሚጠጣ ይዞለት መጥቷል ብሎ አንድን አካል ያመጣል። የእግዚአብሔር ካህንና ምን የሚባል የሳሌም ንጉስ የተባለ ሁለቱን በአንድ የያዘ ሰው እዚህ ጋር ይነግረናል። ይሄኛው ከአብርሃም ይበልጣል የሚለውን አርጊውመንቱን ወይም ደግሞ ማስረጃውን ለማቅረብ ይጠቀምበታልም። ሁለተኛ መልከጼዴቅ የሚባለውን የሹመቱን ስርዓትም ለመግለጥ ይጠቀምበታል። ስለዚህ አብርሃም አስራት ካወጣ መልከጼዴቅ ከአብርሃም ይበልጣል፣ ከዛሳ ከሌዊም ይበልጣል። ሁለት የአብርሃም ነገድ ውስጥም የለም ማለት ነው ሰውዬ። ስለዚህ የመልከጼዴቅ ሹመቱ ከአብርሃም ነገድ ውጪ ስለሆነ የመጀመሪያው እንደውም አስራት ተቀባይ ይለዋል። የመጀመሪያው አስራት ተቀባይ እስራኤላዊም የአብርሃምም ዘር አይደለም። ስለዚህ ሌዊም ይላል እንደውም በአብርሃም ወገብ ውስጥ ሆኖ ምን ሰጥቷል ይላል? አስራት ከፍሏል ማለት ነው። ስለዚህ ነገዱ ከሌዋዊ ያልሆነ ግን ከሌዊ አስራት ያስወጣል አለ። አሁን ይሄንን የሚልበት ምክንያት ከሌዊ ነገድ ውጪ ክህነትንና ንግስናን እግዚአብሔር በይሁዳ ነገድ ውስጥ አምጥቷል ማለት ስርዓቱን ይቀይራልም ብሎ ይነግረናል። ቀጥሎ ባሉት ምዕራፎች ላይ ስርዓቱ መቀየር አለበት ይላል። እዚህ ጋር ግን ኢየሱስ እንደ መልከጼዴቅ ነው ሹመቱ ሲባል ከአብርሃም ይበልጣል፣ ከሌዊ ይበልጣል፣ ከያዕቆብ ይበልጣል፣ ከይስሐቅ ከእናንተ አባቶች ከምትሏቸው በሚበልጥ ሹመት የመጣ አለ። ክህነቱ ደግሞ ንግስና የተጨመረበት ነው። እንደማን ብትሉኝ አለና በራሳቸው ፔንታቶክ የተጻፈውን አንድ ሰው ያመጣና ሹመቱ እንደማን ነው አለው? እንደ መልከጼዴቅ ነው አለ። ምንድነው? ካህንም ነው። ካህን ብቻ ግን ሳይሆን ንጉስም ነው ይላቸዋል። ሃሌሉያ። ለዚህ ኢየሱስን በመልከጼዴቅ ሹመት ስላሳመጣው ዘላለማዊ ንግስናውን ብቻ ሳይሆን እየነገረን ያለው በሁለት ባህሪ የመጣበትን ድርጊት ነው የሚያመጣው። እነዚህ ሁለት ባህሪዎች ለምንድን ነው የተጠቀሰው ከተባለ ስሙኝ። የተጠቀሰው በትንቢት ቃል ያሳያችኋለሁ። እግዚአብሔር የመጀመሪያውን የኪዳን ሕዝብ የመራው ስሙኝ ወዳጆቼ በሁለት ዋና ኦፊሶች ነው የመራው ሕዝቡን። በምን መስላችሁ? በቤተ መንግስትና በቤተ መቅደስ ነው ሕዝቡን ሊድ ያደረገው እግዚአብሔር። ይላችሁ እስራኤል ፖለቲካቸው፣ ኢኮኖሚያቸው፣ ካልቸራቸው መንፈሳዊ ነው። ለምሳሌ በጣም የተለያየ ቦታ ላይ ስትሄዱ ይሄ መንፈሳዊ ነው ትሉትና ምን ትላላችሁ? ይሄ ደግሞ ሴኩላር ነው ትላላችሁ አይደል? አሁን የኢትዮጵያ ባህል ወግ ምናምን ከሃይማኖት ጋር የተገናኘ አይደለም። ባህል ነው የምንለው። እስራኤል ጋር ግን ሄዳችሁ ይሄ ባህላችሁ ነው፣ ይሄ ደግሞ መንፈሳዊ ህይወታችሁ ማለት አትችሉም። ኦኬ መቅደሱና ቤተ መንግስቱ ላይ ሁለቱንም የሚሾመው እግዚአብሔር ነው። ባይዘ ማለት ንጉስም ይቀባል እግዚአብሔር፣ ካህንም ይቀባል። እስቲ አሜን በሉ። ምን ይቀባል? ንጉስም እሱ ነው የሚቀባው። ማለት በምርጫ ንጉስ አትመርጥም፣ በፍጹም አይቻልም። እዛ ንጉስም እሱ ነው የሚቀባው፣ ካህንም እሱ ነው የሚቀባው፣ ነብይም። እነዚህ ሶስት ኦፊሶች ናቸው። ቤዚካሊ ክርስቶስ የሚለው በእነዚህ ሶስት ኦፊሶች የመጣ ማለት ነው። የተቀባ ነው የሚለው ቅባቱ ነብይነት፣ ንግስናና ክህነት ማለት ነው።
ኢየሱስ በእነዚህ ሶስት ነው የመጣው ኢየሱስ ክርስቶስ ሲመጣ። ይሄንን ግን ያረጋገጠልን የመልከ ጼዴቅ ሹመቱ ላይ ሁለቱን በአንድ ያደርጋል። ካህንም ነው ንጉስም ነው ይላል። ስለዚህ እግዚአብሔር አሁን አንድ አምጥቷል ይላል። አንድ ግን ያመጣው ምንድነው? ካህንም ነው ንጉስም ነው ሰውየው። አሜን ነው ወይ? ኢየሱስ ካህንም ነው ምንም ነው ንጉስም ነው። ስለዚህ ምን አደረገ እግዚአብሔር? ህዝቡን ሊድ ለማድረግ መቅደሱንና ቤተ መንግስቱን ምን አደረገው? አንድ አደረገው ማለት ነው። አሁን የሚሊኒየም መንግስት ላይ የምንጠብቀው ምንድነው? እኛ በቤተ መቅደሱ የሚነግስ ንጉስም ካህንም ሆኖ ነው የሚመጣው ኢየሱስ ማለት ነው። አሜን ነው ወይ? ኢየሱስ የት ነው የሚቀመጠው? ንግስናውን በመቅደስ ነው የሚቀመጠው። ሐሰተኛው ክርስቶስ ለመምጣት አንድ የምንጠብቀው ምልክት ምንድነው? የሶስተኛውን መቅደስ መገንባት ነው። ለምንድነው የሶስተኛውን መቅደስ እንደ ምልክት አድርገን የምናደርገው? ይመጣና መቀመጫውን ሐሰተኛው ክርስቶስ ቤት ያደርጋል። በመቅደሱ መስዋዕት ላይ ያደርጋል ነው ማለት። በመቅደሱ ያስቀምጥና ምን ይላል ሰውየው? ራሱን በአምላክ ስም ይጠራል ይላል። ይሄንን ግን ምን አለ ንጉስም ካህንም ይሆናልን። በየት ነው አገልግሎቱ? አሁን በእጅ ባልተሰራችሁ በእግዚአብሔር መቅደስ። በሚቀጥለውስ የሚሊኒየም መንግስት ላይ ሲመጣ ኢየሱስ ወዴት ነው የሚሄደው? ወደ መቅደሱ ይሄድና እንደምን ይነግሳል አለ። እስቲ እንደ ካህን በሉ፣ እንደ ካህን። ለዚህ አሁን አንድ ነገር ሊነግረን ፈለገ። ምዕራፍ 5 ላይ የዕብራውያን ጸሐፊ የእግዚአብሔር ልጅነቱን ብቻ ሳይሆን አጠቃላይ በክርስቶስነት በምን በክህነትና በንግስና የመጣ ሁለት ከዚህ በፊት ከነበረው የሌዋውያን የክህነት ሥርዓት የሚበልጥ ምን ስለሆነ ካህንም ንጉስም ቀጥሉሳ በእግዚአብሔር ልጅነት ዘላለማዊም ስለሆነ ማለት ነው። እንደዚህ ይላል። የካህን የነበረው የሳሌም ንጉስ መልከ እንጀራን የወይን ጠጅ ይዞ መጣ። አብርሃምንም እንዲህ ሲል ባረከው። አብርሃምን ምን አደረገው? እንዲህ ሲል ባረከው ሲባል ይሄንን ምን ይጠቀማል? ታናሹ በታላቁ ይባረክ ዘንድ ምንድነው ይላል መጽሐፍ? የግድ ነው። ስለዚህ መልከ ጼዴቅ ከማን ይበልጣል እያለ ነው? ከአብርሃም ይበልጣል እያለ ነው። የሰማይና ምድርን የፈጠረ ልዑል እግዚአብሔር አብርሃምን ይባርክ፣ ጠላቶችን አሳልፎ በልጄ የሰጠ ልዑል እግዚአብሔር ይባርክ አለ። አብርሃምም ካመጣ ሁሉ አስራትን ሰጠው። አብርሃም ደግሞ በረከቱን አሜን አለና አብርሃም ትበልጠኛለህ የሚለውን በምን አረጋገጠ? አስራትን አወጣና ምን አደረገው? የሰውየው ባርኮት ብቻ ሳይሆን አብርሃም ያ ሰው የበለጠ እንደሆነ ለማረጋገጥ። ለዚህ አሁን አንድ የመጣል ከምን አባታችን ከሙሉስ አብርሃም ይበልጣል። አሜን ነው ወይ? ይበልጣል አይደለ? ያለ የመጣው ከአብርሃም የሚበልጥ እኮ መጥቷል አለ። ከሌዊ የሚበልጥ መጥቷል አለ። ከተጠቀመው የሊቀ ክህነት አስቀድ ከነበር የሚበልጥ መጥቷል አለ። ይሄ ግን ካህኑ ምንድነው አለ? ንጉስም ጭምር ነው አለ። ሹመቱሳ በእግዚአብሔር ልጅ እንደ መልከ ጼዴቅ ሥርዓት ነው። አሜን ሃሌሉያ። እንደ መልከ ጼዴቅ ሥርዓት የሆነ አሜን ነው ወይ? እሱ ይሆናል። ስለዚህ አንድ ካህንም ንጉስም የሆነ መጥቷል። መዝሙር 110 ቁጥር 4 እና 5 ላይ እንደ መልከ ጼዴቅ ሥርዓት ይለዋል። አሁን መልከ ጼዴቅ ክህነትና ንግስና ብቻ ሳይሆን የሹመት ሥርዓት አድርጎ ያስቀምጠዋል። ኦኬ አይ መልከ ጼዴቅ እኮ የነበረ ሰው አይደለም ብሎ የሚያስቡ ሰዎች አሉ። ለአንድ ጊዜ የተከሰተ ነው። ያም ደግሞ ልክ እንደ ቴዎፈኒ ኢየሱስ በመልአክ መልክ እንደተገለጠ በተለያየ ጊዜያቶች ውስጥ የተገለጠ አንድ ሰው ነውና ያው መልከ ጼዴቅ ማለት ኢየሱስ ማለት ነው። አስራትን ከአብርሃም ያስወጣ ብለው የሚያስቡ ሰዎች አሉ። ይሄንን ይጠቀማሉ። የመልከ ጼዴቅ የሹመት ሥርዓት ነው። ፓተርን ነው ማለት ነው። ሥርዓት ነው። እንደ መልከ ጼዴቅ ሥርዓት አንተ ለዘላለም ካህን ነህ ብሎ እግዚአብሔር ምሏል ይልና መዝሙር ላይ የመልከ ጼዴቅን የሹመትን ሥርዓት በክህነትና በንግስና ሳይሆን የሚያስቀምጠው በዘላለማዊነት ወይም ደግሞ ፐርማነንት ኦርዲኔሽን አድርጎ ያስቀምጠዋል። ከዚህ በኋላ ሌላ ሊቀ ካህን እንደማይመጣ እንድናውቅ በመልከ ጼዴቅ ሹመት እንደ ሊቀ ካህንም ሆኖ የተሾመ ሌላ የለም። አንድ ግን ምን ብሏል አለ? መጥቷል ይልና የሹመቱ ሥርዓት ደግሞ እንደምንድን ነው አለ?
እንደ መልከ ጸዴቅ ስለሆነ ምንድነው አለ እዚህ ዘላለማዊ በሉ ዘላለማዊ ነው አለ ዘላለማዊ ነው እርሱ ሐሳቡን አይለውጥም ማን ነው ሐሳቡን የማይለውጠው የሚሾመው አካል እንደ መልከ ጸዴቅ ሹመት የሚሾመው ሐሳቡን አይለውጥም ካለ በኋላ ጌታ በቀኝ ነው በቁጣውም ቀን ነገስታትን ያደቃቸዋል አለ ዘካርያስ ላይ እቺን ነገር ያስቀምጥልናል ዘካርያስ ላይ የመሲሁን መምጣት ሲነግረን እንደዚህ ይላል ዘካርያስ ላይ መሲሁ መምጣቱ የሚረጋገጥበትን አንድ የትንቢት ቃል እንደዚህ ያደርጋል ለእነርሱም እግዚአብሔር ጸባዖት እንዲህ ብለህ ንገር እነሆ ስሙ ቅርንጫት የተባለ ሰው ይሰው እርሱም በቦታው ይሰፍራል ካለ በኋላ የእግዚአብሔርን ቤተ መቅደስ ይሰራል መቅደሱን ይሰራል ካለ በኋላ የእግዚአብሔር ቤተ መቅደስ የሚሰራው እሱ ነው ክብርን ይጎናጸፋል በዙፋኑም ተቀምጦ ይገዛል በዙፋኑም ላይ ካህን ይሆናል ሰው በዙፋን ላይ ምንድነው የሚሆነው ቤዚካሊ ምንድነው የሚሆነው በዙፋኑ ላይ ምንድነው የሚሆነው ንጉስ ነው የሚሆነው አይደለም አሁን ግን መቅደሱን የሚሰራው ቁጥቋጦ የመሲሁ ስም ነው ይመጣና መቅደሱን ከሰራ በኋላ ክብርን ይጎናጸፍና አለ ይወላችሁ በዙፋኑ ላይ ምን ሆኖ ካህን ሆኖ ይነግሳል አሁን ይሄ የሚጠብቁት አለ ማን ነው መሲሁ ነው ሲነግስ እንደምንድነው የሚነግሰው እስቲ ካህን ሆኖ በሉ ካህን ሆኖ ነው የሚነግሰው አሜን ነው ወይ ለዚህ ምን ሆናል ማለት ነው ቤተ መቅደሱንና ቤተ መንግስቱን በአንድ ያዋሃደው ነገሮቹን ጨፍልቆ ሳይሆን በአንድ ስብና ሁለቱንም ይዞ ይመጣል አለ እሱ ምንድነው አለ ኢየሱስ ክርስቶስ መሆኑ የተረጋገጠበት ነው ካህን ሆኖ ምን ሆናል አለ ይነግሳል በሉ ይነግሳል አለ ስለዚህ ምን አደረገ መሰላችሁ አንድ ስርዓት አለ ይላል ምንም ይባል የመልከ ጸዴቅ ሹመት ስርዓትም ይባላል በዛ ይመጣል አለ አው ማን ነው ኢየሱስ ክርስቶስ ነው አለ ስለዚህ ምን ሊነግራቸው ፈልጎ ነው አሁን የመጣውኮ የምነግራችሁ ነገዱ ከይሁዳም ቢሆን ቤዚካሊ ስሙኝ ነገዱ ከይሁዳ መሆኑ ደግሞ ምንድነው የሚያረጋግጥልን ንግስናው ኢየሱስ ነገዱ ከምንድነው ከይሁዳ ነው ልጅነቱ የማን ነው የዳዊት ነው ንጉሳችን ብቻ እንዳይሉት ምን አለ መሰላችሁ ንጉስ ብቻ አይደለም ማለት ሊቀ ካህንም ጭምር ነው አለ ስለዚህ ሲመጣ ክብርን ለብሶ በመቅደሱ ምንድነው የሚሆነው አለ ይነክሳል ግን የሚነክሰው እንደምንድነው አለ እንደ ካህን በሉ ስለዚህ እንደ ካህን ከነገሰ እግዚአብሔር ምድርን በምንድነው በሚመጣው ሚሊኒየም ጊዜ የሚያስተዳድረው እቺ በመቅደስ በሉ በመቅደስ ነው ማለት እግዚአብሔር በተወከለበት ፐርሰናሊቲ ነው አሜን ነው ወይ ሁለቱን በአንድ በያዘ ነው የሚያስተዳድረው የሚመጣው ዓለም ላይ በመቅደስ የሚነክሰው ካህን ስለሆነ ምንድን ይነክሳል ስለተባለ አሜን ነው ወይ ይኸውላችሁ የትኛውም ክህነት ስሙኝ በመጀመሪያው ኪዳን ውስጥ የነገሰ ካህን አታዩም ያገለገለ ካህን ነው የምታዩት ዘወትር በፊተኛዋ ድንኳን ካህናቶች ሚላሉ አለ ያገለግሉባት ነበረ ስሙኝ ማለት ሁሉም ሊቀ ካህን ከዚህ በፊት ወደ መቅደስ ገብቷል ሊቀ ካህኑም በአመት አንድ ጊዜ ወደ መቅደስ ገብቷል ይላችሁ ሁሉ እየገባ እንደ ሹመቱ የመልከ ጸዴቅ ሹመት ስላይደለ ደሙን ይረጫጭና ካህን ብቻ ስለሆነ ምን ያደርጋል ይወጣል ሃሌሉያ ካህን ብቻ ስለሆነ ይወጣል አንድ ግን ካህንም ንጉስም የሆነ ደም ይዞ የገባለ ገባና አልወጣም ለምን እንዳልወጣ ነገሳለን ሃሌሉያ ለዚህ ነው ምዕራፍ 1 ላይ በግርማው ቀኝ ምን አለ ይላል በግርማው ቀኝ ልክ እንደ ክህነት ምን አደረገ ተቀመጠ ይለናል ሃሌሉያ ለምንድነው ገብቶ የቀረው ምክንያቱም ንጉስ ስለሆነ ነው ብለው አሜን ነው ካህን ብቻ ሳይሆን ንጉስ ስለሆነ ነው ገብቶ የቀረው ሃሌሉያ ጌታ ይባረክ ሃሌሉያ የኛ ሊቀ ካህን ገብቶ የቀረው ካህን ብቻ ሳይሆን ንጉስ ስለሆነ ነው ሁሉም ያቸው ይገባሉ ደም ይረጫሉ ቆሞ ያገለግላሉ ለማናቸውም እግዚአብሔር በቀኝ ተቀመጥ ያለው የለም በቀኝ ተቀመጥ ያለው የለም ይረጫል ደሙን ሰውየው ካህን ብቻ ስለሆነ ክህነት አገልግሎት ይረጫጫል ይወጣል ይገባሉ ቆሞ ያገልግሉ ይወጣሉ አንድ ግን በዘመን ፍጻሜ ላይ መጣ አሜን ነው ወይ ፍጹም መታዘዝ ነው ይላል ሃሌሉያ ሰውነት ውስጥ ሁለት ባህር ይዞ ነው የመጣው ካህንም ነው ንጉስም ነው አሜን ነው ወይ በገዛ ደሙ ገባ ይለናል በገዛ ደሙ ገባና ግን ተመልሶ አልወጣም ይለናል አሜን ነው ወይ ለምን መሰላችሁ አለ
መቅደሱ ምን ይላል አለ እንደ ካህን ይላል አለ ሲነግሳል ብሎ አሜን። እንደ ካህን ስለሚነግስ አባቱ እግዚአብሔር እንደዚህ አለ የሚቀመጥበት ዙፋን አምጡለት አለ። ሃሌሉያ በቀኙ ገብቶ ተቀመጠ ይላል አሜን ነው። ምክንያቱ ይሄ ነው አለ ሹመቱ እንደ መልከ ጼዴቅ ሹመት ስለሆነ ነው። ጨብጠውና ያንተ ሊቀ ካህን ንጉስም ነው አሜን ነው። ገብቶ ያልወጣው ስለነገሰ ነው በሉት ሃሌሉያ። አይላችሁ ገብቶ ያልወጣው ስለነገሰ ጭምር ነው ሃሌሉያ። ካህን ሆኖ ብቻ አይደለም የገባው ኪንግ ሆኖ ነው የገባው ኢየሱስ ሃሌሉያ። ስለዚህ ለምን አልወጣም ስለነገሰ በሉ። አሁን በእጅ ባልተሰራችው መቅደስ ውስጥ ኢየሱስ ምንድነው ካህንም ንጉስም ነው አሜን ነው ወይ? ለዚህ እኮ ነው ግራ አይገባችሁ። አየነው ምን እንደታረደ በግ መስዋዕት ሆነ አየነው ይላል። አየነው ይላል በዙፋን ላይ ተቀምጦ አየነው ይሉናል። የነገሰ በግ ሆኖ አየነው አለ። የታረደ ነው የክህነቱን ሥርዓት ለሰዎች የከፈለውን ነው። የነገሰ ነው በዛው ባህሪ ደግሞ ያለ ነው። ይሄንን ሲገልጥልን በአንድ ቃል ሹመቱ ለምን ስለሆነ ነው አለ እንደ መልከ ጼዴቅ ነው አለ። ዘላለማዊነት በእግዚአብሔር ልጅነት ነው። ይህ በምን ተረጋገጠ? ሐዋርያ ሥራ 12 ኢየሱስን ከሞት በማስነሳት አረጋግጧል ይላል አሜን ነው ወይ? ፕሬዝ ጋድ። ለዚህ ዘካርያስ ምን አለ መሰላችሁ? እንደ ካህን መቅደሱን የሰራው ክብርን ለብሶ ምን ይላል አለ እንደ ካህን ይነግሳል አለ። ልክ እንዳልኳችሁ ነው እግዚአብሔር ከህዝቡ ጋር በነበረው ኪዳን ውስጥ በሶስት ኦፊሶች ነው ቤተክርስቲያንን ወይም ደግሞ ህዝቡን የመጀመሪያውን ኪዳን የመራው በነቢያት ህዝቡን በነቢይ ይመርቷል ይላል፣ በነገስታት ከዛሳ በካህናት ነው የመራው። በካህናት ነው የመራው። ስለዚህ ኢየሱስ ክርስቶስ ነው የምንለው ክርስቶስ የሚለው ቃል ምናልባት አንዳንዶቻችሁ ልታውቁት ከተገባ ኢየሱስ ማለት ምን ማለት ነው? አዳኝ ማለት ነው። ክርስቶስ ማለት ምን ማለት ነው? የተቀባ ማለት ነው። የተቀባ የሚለው ምን ማለት ምንድነው የሚያመላክተው? ኢየሱስ የተቀባ አዳኝ ነው ስንል ምንድነው መቀባት? ክርስቶስ የሚለው ምንድነው? የተቀባ ምን ማለት ነው? በእነዚህ ሶስት ኦፊሶች የሚመጣ ነው ራሱ ባህሪው። የተቀባ የሚለው እግዚአብሔር የመጀመሪያውን ኪዳን ውስጥ ህዝቡን በመራበት በሶስቱ ኦፊሶች የሚመጣ አንድ እንደዚህ የመሩ የሉም። መሳፍንቶች አስነስቶላቸው ያውቃል እግዚአብሔር። መሳፍንት ኢየሱስን መስፍን ያደርጓል አይደለም? አንቺ ቤተልሔም የይሁዳ ትንሽ ምናልልና ከቶ ከገጂሽ ከምናምን አታንሽም ይላታል። ምክንያቱም ህዝቡን የሚያድን መስፍን ካንቺ ይወጣልና ብሎ ኢየሱስን መስፍን ያደርገዋል። መስፍን ማለት መሪ ማለት ነው። ማለት ወደ ንግስና ያልመጣ ግን ህዝቡን ነፃ የሚያወጣ ነፃ አውጪ ማለት ነው። ኢየሱስ ግን እሱ ክርስቶስ ነው የሚለው ክርስቶስ የሚለው ቃል ወይም ደግሞ ክርስቶስ ተቀብቷል የሚለው ቃል ያያችሁት ኢየሱስ አንደኛ የእግዚአብሔር ልጅ ነው ማለት ነው። ከቅባት አንፃር ግን ክርስቶስን ከተመለከት ነው በሶስት ኦፊሶች ውስጥ የመጣ ነው ማለት ነው። ምንድነው? ፕሮፌት ነው፣ ነብይ ነው፣ ካህን ነው፣ ንጉስ ነው ማለት ነው። የመጣው በሶስቱ ማንነት ነው የመጣው ኢየሱስ ማለት ኢየሱስ ውስጥ አሁን ኢየሱስ በሚነክስበት ጊዜ ስሙኝ እኛ ነገስታትና ካህናት እንሆናለን። ሁላችንም ነገስታትና ካህናት የእግዚአብሔር የመንግስቱ ነገስታትና ካህናት እንሆናለን። ለምንድነው ነገስታትና ካህናት ምን ሆነው? ኦሬዲ ይሄኛው ተሰጥቶናል ለኛ ነገስታትና ካህናት ነው። ስፔሻሊ በሚሊኒየም መንግስቱ ላይ የዳኑ የልዑል ቅዱሳኖቹ በእነዚህ ሁለት ነው የሚመጡት። ይገዛሉም ስርዓቱንም ደግሞ የመለኮትን ዓለም ስርዓት ወይም የያህዌን ዓለም ወደ ምድር ላይ በብርቱ ያደርጋሉ ማለት ነው፣ ያሳዩታል ማለት ነው። ኢየሱስ ግን ልክ በዛው ባህሪ ይመጣና በመቅደስ ይገባና ምን ይላል መሰላችሁ? በመቅደስ ይነክሳል። በመቅደስ ውስጥ ምን ይሆናል ማለት ነው? ስለዚህ በኢየሩሳሌም ቤተ መንግስትና ቤተ መቅደስ አይኖርም። ምን ብቻ ይኖራል ማለት ነው? ቤተ መቅደስ ብቻ ይኖራል። ይሄ የቤተ መቅደስ ስርዓት ከማ በፊት ይወስደናል ማለት ነው?
ህዝቡ ንጉስ ከመጠየቃቸው በፊት የህዝቡ መሪ ማን ነበረ? ከግብጽ ያወጣቸው ሙሴ ነው አይደለም? ከሙሴ በኋላ ኢያሱ ወርቷቸዋል አይደለም? ህዝቡ ምንድነው ያሉት? እግዚአብሔር ለምንድነው ቀድሞ ቤተ መንግስት ያልሰጣቸው? ለምን ቤተ መቅደስ ሰጣቸው? ለህዝቡ በመጀመሪያ የተሰጣቸው ምንድነው? ቤተ መቅደስ እኮ ነው። ባይዘይ ምን በሚል ቃል ነው ቤተ መቅደሱን እግዚአብሔር በህዝቡ መካከል ያሰራው? በመካከላቸው ምን እንድል እንዳድር በሉ አድር ዘንድ መቅደስ ሰራልኝ አለው። አሁን ልክ እግዚአብሔር በመካከላቸው በመቅደስ መጣና የትኛውም የህዝብ ጥያቄ ወዴት ይምጣ አለ? ወደ መቅደስ በሉ። በሙሴ አማካኝነት ወይም በህዝብ አለቆች ወደ ማን ይምጣ አለ? እኔ ጋምጡታል። ህዝቡ ግን ከትንሽ ጊዜ በኋላ ምን አለ? እግዚአብሔርን ሄደና ንጉስ ሹምልን በለዋል። ልክ እንደ አሕዛብ አካባቢ ላይ ልክ እንዳሉ ምንድን ሹምልን አሉት? ንጉስ ሹምልን በሉ ሲል እግዚአብሔር ጥያቄውን ምን ብሎ ነው የመጀመሪያ የሰማው? ህዝቡ ምን ብሎኛል አለ? ንቆኛል ነው ካሉ ንጉስ ጠየቃለ። ህዝቡ ንቆኛል አለ። ተዋቸው፣ አንተን አይደለም የናቁት እኔን ነው አለ። ይላችሁ እኔን ነው አሉና እግዚአብሔር ይላችሁ ቤተ መንግስት ሰራላቸው በፈቃዳቸው ማለት ነው። ሁለተኛውን ንጉስ ዳዊት ጋር ዘላለማዊ ኪዳን አደረገ። አልቲሜትሊ እግዚአብሔር ቤተ መንግስቱና ቤተ መቅደሱን ምንድነው የፈለገው? ማጋባት፣ በአንድ ማምጣት ነው። በአንድ ግን ለማምጣት መምጣት ያለበት በሁለቱ ባህሪ የሚመጣ ሰው ነው። በምንና በምን? በንግስናና በካህን የሚመጣ ነው። ለምንድን ነው? ያኔ እግዚአብሔር ራሱ በመቅደሱ ምን ያደርጋል? ከህዝቡ ጋር በመቅደስ ውስጥ ሆኖ ምን ያደርጋል? ህዝቡን ሊድ ያደርጋል፣ ኃጢአታቸውን ይቅር ይላል፣ ህዝቡን ይመራል። መቅደሱ ይነሳል ይላችሁ መቅደሱ ይነሳል፣ ታቦቱ ይነሳና ይቀድባቸዋል፣ ህዝቡ ይከተሉታል። ባይዘዌ መቅደሱ ሲያርፍ ህዝቡ ያርፋል። በደመና አምድ ይመራቸዋል። ይላችሁ መሪያቸው ማን ነበር? እስቲ እግዚአብሔር በሉ። መቅደሱ ነው ግን ሙቭ የሚያደርገው። መቅደሱ ሙቭ ሲያደርግ ህዝቡ ሙቭ ያደርጋል። አሜን ነው። ማን ህዝቡ በምን ነበር የሚመራው? በቤተ መቅደሱ ነበር የሚመራው፣ በድንኳኑ ማለት ነው። አሁን እግዚአብሔር ሊደግም የፈለገው ስርዓት ምንድን ነው? እስኪ የመቅደሱን በሉ። አሜን ነው። የሱን ንግስና ነው፣ የሱን ክህነት ነው። ስለዚህ አንድ ሁለቱን በአንድ አስቀድሞ ከህዝቡ ጋር ወይም ደግሞ ከህዝብ ጋር ሊያደርግ የፈለገውን የሚያደርግ አንድ ሰው ፈለገ። አሜን ነው። አንድ ሰው መጣ። አሜን ነው። ሃሌሉያ። ገብቶ የማይወጣ አሜን ነው። ንጉስም ካህንም የሆነ አሜን ነው። በገዛ ደሙ ገባና እግዚአብሔር አስቀድሞ ባስቀደመው ስርዓት ውስጥ ምን አደረገ መሰላችሁ? እንደ ካህን ገብቶ እንደ ንጉስ የነገሳለ። ሃሌሉያ። ሹመቱ ይላል የመልከ ጼዴቅ ነው ይላል። ሃሌሉያ። ዘላለማዊነቱ በእግዚአብሔር ልጅነት ነው ይላል። ሃሌሉያ። ጨብጡትና ያንተ ካህን ንጉስም ነው ካህንም ነው በሉ። ሃሌሉያ። እግዚአብሔር ሊመራን የፈለገው በመቅደሱ ነው። ሃሌሉያ። ሁለቱን በአንድ አደረገ ማለት ነው። ይሄ በመጀመሪያም the intention of God ነበር። የእግዚአብሔር ኢንቴንሽን ነበር። ሁለት ይውላችሁ በእስራኤል በደል ውስጥ ሁሌም ቤተ መንግስቱ ነው ሪቤል የሚያደርገው። ከቤተ መንግስቱ ስለዚህ ህዝቡ አጠፋ ሲባል እግዚአብሔር ምን ይላል መሰላችሁ? ወደ ንጉሱ ይሄዳል፣ ነቢያት ይልካል፣ ወደ ቤተ መንግስቱ ይሄዳል፣ ወደ ቤተ መቅደሱ ይሄዳል። ህዝቡንም ወደ ባቢሎን ማርኮ አስገብቶ ያውቃል። እግዚአብሔር ግን አንድ ፈለገ። አሜን ነው። ዘላለማዊ የሆነ ሲመጣ ሁለቱን በአንድ ያዘ። በቤተ መቅደሱን ይሰራል ካለ በኋላ ክብርን ይለብሳል። አሜን። ክብርን ይለብሳል በሉ። ክብርን ይለብስና በዙፋኑ ላይ እንደ ካህን ይነግሳል። አሜን ነው። ሁለቱን በአንድ ያመጣል። ህዝቡን ከመቅደሶኝ ምን አሉ አለ? እመራለሁ አለ። ሃሌሉያ። ስለዚህ ኢየሱስ ክርስቶስ ሊቀ ክህነቱ የንግስናን ባህሪ ስላለበት በምንድን የተነገረ ነው ይለናል እዚህ ጋር?
ልክ እንደ መልከ ጼዴቅ ስርዓት የሆነ ሹመት ነው። የእግዚአብሔር ልጅነት ደግሞ በትንሣኤ ዘላለማዊነቱ የተረጋገጠ ነው። ስለዚህ ሊቀ ካህናቶቹ ሊቀ ካህን ሆኖ ያልቀጠሉበት ምክንያት ምንድነው ይለናል። ስምንመጣበት ምዕራፍ ላይ ሞት ነው የሚከለክላቸው ብሏል። አሜን ነው ወይ? በምርጫ አትሾሙትም፣ በምርጫ አታወርዱትም። ሞት ብቻ ነው ሰውየውን የሚያወርደው። አንድ ግን የማይሞት ምንና ምን የሆነ ንጉስና ካህን የሆነ መጣም አይሞትም። አሜን ነው ወይ? ስለማይሞት ሊቀ ካህኑ ባለበት ሁሉ እኛ እንድንሆን አሜን ነው ወይ? የኛ ዋስትና ሆኖ የገባ ምዕራፍ 6 ላይ ያሳያችኋለሁ። ከዛችኛው መጋረጃ የገባ ይላል። አሜን ነው ወይ? በተስፋ እኛን ያሰረና በዛኛው መጋረጃ ውስጥ የገባ ይላል። ሃሌሉያ! እንደ ካህንም እንደ ንጉስም የሆነ ያሳየናል። ሃሌሉያ! ሰዓታችን ስሪ ላይ ነው። አንድ ነገር ግን ማለት ፈልጌ ነበረ። እዚህ ጋር ከታች ያለውትን ኔክስት ዊክ ትንሽ እናየዋለን። ኢየሱስ ክርስቶስን ሊቀ ክህነቱን ሲያመጣ አንድን ኢየሱስን በፍጹም ሰውነት ከሴት ባልተወለደበት ባህሪ የውርስ ኃጢአት የሌለበት የተግባርም ኃጢአት የሌለበትን በመከራ መታዘዝን የተማረ ብሎ ያስቀምጠዋል። በመከራ መታዘዝ ከተቀበለው መከራ ይላል። ቁጥር 7 ላይ ኢየሱስም በዚህ ምድር በኖረበት ዘመን ሁሉ ይላል ከሞት ሊያድነው ወደሚችለው ጸሎትንና ልመናን ከታላቅ ጩኸትና እንባ ጋር አቀረበ ይላል። አቀረበ ፍጹም ትሁት ሆኖ በመታዘዙም ጸሎቱ ተሰማለት ይላል። አሁን አንድ ፍጹም የሆነ ሰው ያስቡ፣ በእግዚአብሔር ፊት ግን ልመናንና ጸሎትን ያቀረበው በብርቱ እንባ ነው ይላል። በታላቅ ጩኸትና ልመና ይሏል ኢየሱስን። ከተወሰኑ ቴክስቶች ጋር እናየዋለን፣ ግን ኔክስት ዊክ ነው የምናየው። እዚህ ጋር ግን ይሄንን ታላቅ ጩኸትና ልመና ወደ አእምሯችሁ የሚያመጣ አንድ ነገር የለም? ታላቅ ጩኸትና ልመና ኢየሱስ ያደረገበት ጌተሰማኒ ነው። ቤዚካሊ እቺኛዋን ስነ መለኮት ቋንቋንም የሚፈቱ ሰዎች ብዙ ጊዜኛ ስንተረጉም እኔም ስተረጉም እቺ ጽዋ ከኔ ትለፍ የሚለው ይሄ ሞት ይቅርልኝ የሚል አድርገን ነው ምን ተረጉመው። አንደኛው እንዲህም እንዲያም የሚባል አፈታት አለ፣ በዚህ እንድምታም ይባል። ሌላኛው ግን የዕብራውያንን እቺኛዋን ሐሳብ ቁጥር 7ን ሲፈቷት ከሞት ሳይሆን through death ነው የሚለው፣ በሞት ውስጥ እንዲያድነው የሚል ነው። ሞቱ ይቅር ሳይሆን ያለው በሞት ውስጥ ምን እንዲያደርገው ፈልጓል አባቱ? በትንሣኤ ነፍሱን እንዲያነሳለት ነው የለመነው የሚል። ምክንያቱም ከታች ያጋል ፍጹም ትሁት ሆኖ በመታዘዙ የሚል ቃል በሞት ውስጥ በትንሣኤ አባቱ ኢየሱስ ምን እንዲለው እንዲያስነሳው። መጽሐፍ ቅዱሳችን በጣም ብዙ ሰዎች ከሚሳሳቱት ወይም ከምንገድፈው ቃላቶች መካከል ኢየሱስ ከሞት ተነሳ ነው የምንለው። እስቲ ምንድነው የምንለውኛ? ከሞት ኢየሱስ ከሞት ተነሳ ነው። መጽሐፍ ቅዱሳችን ግን ኢየሱስን እግዚአብሔር አብ ከሙታን አስነሳው ነው የሚለን። እሺ ኢየሱስን ከሙታን ያስነሳው ማን ነው ይለናል መጽሐፍ? አባቱ ነው ይለናል። እሺ ኮንፌሽናችን የደህንነታችን አዋጅ ወይም እምነት የተመሰረተበት ኮንፌሽን ኦር አወር ፌዝ የተተረጎመበት አንድ የሮሜ ምዕራፍ 8 ላይ 8 ነው 10 ነው ኢየሱስ ክርስቶስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን። እግዚአብሔር ማንን? ኢየሱስን ከሙታን። እሺ ኤፌሶን ምዕራፍ 1 ላይ ከሙታንም አስነስቶት አረሚለው የቤተክርስቲያን ራስ አደረገው። ቀጥሉ የፈለጋችሁ ጥቅስ ሄዱ። እግዚአብሔር
ሮም የትንሳኤ ትምህርታችን በዋነኝነት የሚመሰረትበት አንደኛ ቆሮንቶስ ምዕራፍ 15 ኢየሱስን እግዚአብሔር ከሙታን አስነስቶታል ብለን በመመስከራችን የእግዚአብሔር ላይ ሐሰተኛ ምስክር ነን ይላል። አስነስቶታል በማለታችን። አሁን ስሙኝ፣ ኢየሱስ ክርስቶስ ፍጹም መታዘዝን ያሳየው he give up ይላል። ለአባቱ ጊቭ አፕ ያደረገው አንድ ፈቃድ አለ ይላል። ይሄንን በዮሐንስ አስተምህሮት ላይ ኢየሱስ በግልጥ መለኮትነቱን ሲያውጅ ነፍሴን እላለሁ ልጥላትም ላነሳትም ፈቃድ አለኝ ብሏል። ስሙኝ፣ ምን ማለት ፈቃድ አለው፣ ጉልበት አለው፣ መለኮትነት አለው። የኢየሱስ ክርስቶስ ግን ከሙታን መነሳትን በልጅነት ያለውን ፍጹም ለአባቱ ያለውን መታዘዝ ራሱን ማስነሳት የሚባለው ላይ የተሳተፈው እሱ አይደለም፣ አባቱ ነው የሚለው። እምነታችን ኢየሱስ ከሙታን ተነስቷል ብቻ ሳይሆን ኢየሱስን እግዚአብሔር ከሙታን ለዚህ ነው ሐዋርያ ሥራ ምዕራፍ 13 ሐዋርያ ምዕራፍ 2 ላይ በመዝሙራት መጽሐፍት ላይ ምን ብሏል? ቅዱስህን መበስበስን ያይ ዘንድ አትተወው ይልና ኢየሱስ ክርስቶስን ከሙታን በማስነሳት እግዚአብሔር ክርስቶስነቱን መሰከረለት ይላል። እናንተ አሳልፋችሁ የሰጣችሁትን የሞት የተቀበረውን እግዚአብሔር ግን አስነሳው፣ ጌታም ክርስቶስም አድርጎ ምን አለው? ሾሞ ይላል። ስለዚህ የትኛውም የኢየሱስ ክርስቶስን ትንሣኤ በተመለከተ ወንጌላችን ላይ የሚነግረን ኢየሱስን አባቱ አስነስቶታል ነው የሚለው። አሜን ነው ወይ? ይሄንን የዕብራውያን ጸሐፊ ምዕራፍ 7 ላይ አንድ ብርቱ ጩኸት አድርጓላል። ታላቅ ጩኸት አድርጓል። ያንን ታላቅ ጩኸት የጌተሰማኒን በሞት ውስጥ እንዲያድነው ነው ይላሉ አንዳንዶች ሲተረጉሙ። 3 days በሞት ውስጥ እግዚአብሔር ማንን? ኢየሱስ ከሙታን እንዲያስነሳው ማለት ነው። እነዚህን ቃላቶች ኔክስት ዊክ ብንመለከታቸው ዴብስ ሄደን ደስ ይለኛል። ወይ እነዚህን ሪቫይዝ አድርገን ወደ ሌላ እንሄዳለን። አንድ ጥቅስ ላንብብላችሁ። ኢየሱስ የታዘዘውን መታዘዝ ፊልጵስዩስ ምዕራፍ 2 ከ6 እስከ 10 እርሱ በባህሪው አምላክ ሆኖ ሳለ ስሙኝ፣ ቀና በሉኝና የስነ መለኮት ላይ ፊልጵስዩስ ላይ ያለችው አንድ ኬኔሲስ ቲዮሪ የሚባል ቲዮሪ አለ። አንድ ኬኔሲስ ቲዮሪ የሚባል የኢየሱስ ክርስቶስ የፈቃድ ባዶነት ኬኔሲስ ቲዮሪ ነው የሚባለው። ኢየሱስ ፈቃዱን ጊቭ አፕ አድርጓል አላደረገም የሚባል የስነ መለኮት አርጊውመንት እዚህኛው ፓራግራፍ ላይ ይሰራሉ ማለት ነው። ኬኔሲስ ቲዮሪ ነው። ገብታችሁ ቼክ ብታደርጉ በጣም ብዙ እንትኖችን ልታዩ ትችላላችሁ። ቃሉ ግን የተጻፈበት ቃል ግን ግልጥ ስለሆነ ይሄንኑ መቀበል ነው። አዲሱ መደበኛ ትርጉም ነው ማለት እርሱ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን ሊቀማው እንደማይገባ አድርጎ አልቆጠረውም። መተካከልን ነገር ግን የባሪያን መልክ ይዞ በሰውም አምሳል ተገኝቶ ራሱን ባዶ አደረገ የሚለው ኢየሱስ he give up his right ወይም his will ብለው ተረጉሙታል። ስለዚህ ኢየሱስ ለአባቱ ፍጹም መታዘዝ የነበረበት ራሱን ባዶ ያደረገበት ፈቃድ ስላለው ነው። ስለዚህ ፈቃዱን ኢየሱስ የተጠቀመው ራሱን ባዶ ለማድረግ ነው በሉት። ጨብጡ፣ ንገሩት። ፈቃዱን የተጠቀመው ኢየሱስ የሱን ፈቃድ የተጠቀመው ራሱን ባዶ ለማድረግ ነው። አቤት እንዲህ አይነት ፈቃዳችን ሁሉ ራሳችንን ባዶ ለማድረግ ብንጠቀምበት እላለሁ። እኛ ራሳችንን ባዶ ለማድረግ ብንጠቀምበት፣ እኛ እንደምንም ብለን በፈቃዳችን ሙሉ መሆን ነው የምንታገለው። ሁሉ የኛ አድርገን ነው የምንፈልገው አይደለም። ይሃሜኔ በቃ ሰምባዲ መሆን ነው የምንፈልገው። ይሁት
በዘላለም በመለኮትነት ይላችሁ የኖረ ከአባቱ ጋር አንድ አይነት የሆነ በመኖር በጊዜ በባህሪ በምንም የማይለያይ ኢየሱስ he give up his will ይላል። give up ባዶ አደረገና በሰው ምስል ወደዚህ ዓለም መጣ። ስለዚህ በሰው ምስል ስለመጣ ይለናል የሊቀ ክህነቱ ሹመት ለአባቱ ክብር ነው ለሱ እንኳን አይደለም ይላል። ለዚህ ነው አባቱ አይችልም፣ የኢየሱስ አባት አይችልም። ምን ያደርጋል መሰላችሁ? ይመጣና ይመሰክርለታል። በእርሱ ደስ የሚለኝ የምወደው ልጄ እሱ ነው ይላል። እየመጣ አብ ለራሱ እንደዛ አውርቶ አያውቅም። አብ ለልጁ ያወራ ነው ያየነው። አንዳንዴ ነጎድጓድ ነው እስኪሉ ይመጣል። በቃ እንዲሁ ከተማው ላይ እኮ የእግዚአብሔር ድምጽ እኮ ኦዲዮብል ሆኖ የሚሰማ ሆኖ እኮ ብዙ ጊዜ ተሰምቷል በእስራኤል ታውቃለች። አብ ያወራ ከሰማይ ስላልቻለ ማለት ነው። ልክ ሲጠመቅም መጣ አብ በእርሱ ደስ የሚለኝ የምወደው ልጄ እሱ ነው ይላል። ዋይ ካላችሁ ይውላችሁ he give up his will ፈቃዱን አቆመ፣ ባዶ ሆኗል አባቱ። ልክ በዚህኛው ከላይ ምን አለ? የሊቀ ክህነት ሹመቱን ሰጥቶታል። በእግዚአብሔር ልጅነትና በመልከ ጼዴቅ ሹመት ስለሆነ ስሙኝ፣ ኢየሱስ ጸሎቱ ስለተሰማለት ይላል ወደ እግዚአብሔር በትንሳኤ ሲገባ እግዚአብሔር እንደዚህ አለ፣ ጠላቶቼን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው። አንተን በስጋ ተገለጥከውን ምላስ ሁሉ አምላክ እንደሆንኩ እስኪመሰክርልህ ድረስ ረግጥልሃለሁ አሉ። ምላስ ሁሉ የማርያም ልጅ በዛ በቤተልሔም የተወለድከው ያንን በግፍ የተሰቀልከውን አንተን ምላስ ሁሉ አምላክ እንደሆንክ እስኪመሰክርልህ ድረስ ናና በቀኝ ተቀመጥ አለው። አንድ ቀን አለ የተሰጠው ተስፋ እዚህ ውስጥ ጉልበት ሁሉ ይንበረከክለታል፣ ምላስ ሁሉ ኢየሱስ አምላክ እንደሆነ ይመሰክራል። ሃሌሉያ! ምላስ ሁሉ ነው የምላችሁ። ይሄ የአባቱ ኢየሱስን በቀኙ ያስቀመጠበቱ ፈቃዱ ነው። በቀኝ ተቀመጥ ሲለው ምን ብሎት ነው? ጠላትን ሁሉ የእግር መረገጫ አረ። ይሄንን በፊልጵስዩስ ምን አደረገ? ራሱን ባዶ አደረገ፣ ሰውም ሆኖ ተገልጦ ራሱን ዝቅ አደረገ እስከ ሞት፣ ያውም በመስቀል ላይ መሞት ድረስ ታዛዥ ሆነ። ዕብራውያን 7 ትሁት ሆኖ በመታዘዙ ተሰማለት። አልገጠመላችሁ? ትሁት ሆኖ በመታዘዙ ተሰማለት። ምን ተሰማለት? ምንድነው ትሁት ሆኖ የታዘዘው? ራሱን ባዶ አድርጎ በሰው ምስል ተገኝቶ እስከ መስቀል ታዘዘ። ኢየሱስ እስከ መስቀል የታዘዘው ስሙኝ በምንድነው? በምንድነው ይላል? ለአባቱ ባለው ሰሚሽን ነው። ስሙኝ፣ ኢየሱስ ባለአባቱ ባለው ሰሚሽን ወደ መስቀል ሄደ ይላል። ወደ መስቀል ግን ሲሄድ ጌተሰማኒ ላይ አንድ ብርቱ ጩኸት ጮኋል ይላል። ኢየሱስ ምን ብሎ? በሞት ውስጥ አድነኝ። ይሄንን ዮሐንስ 17 ላስት ዊክ ተመልክተናል። ምን ብሎታል ኢየሱስ ክርስቶስ? አባቶ ያለው ስሙኝ፣ ሰዓቱ ደርሷል አለው። ሰዓቱ ደርሷል አለው። ምንድን? ልጅህ ያከብር ዘንድ አለው። ሰዓቱ ደረሰ። ምንድን? ልጅህ ሊያከብርህ ነው አለው። ከዛሳ ስጋ በለበሰ ሁሉ ላይ አንተ በሰጠኸው ላይ ምን እንዲሰጣለ? የዘላለም ሕይወት በሉት። ሲያከብርህ አንተ ደግሞ ለሱ ምን ሰጥሃዋል አለ? ስጋ ለለበሰ የዘላለም ሕይወት መስጠት የሚባል ቴክስቱን ራሱ በታጣብቁት ከአንድ የተፈነከተ ነው ይመስለው። ፊልጵስዩስ ዮሐንስ 17 እና ዕብራውያን ከ7 እስከ 9 እንዲህ ብትከፍሉት እንኳን ከአንድ የተወሰደ ነው የሚመስለው ራሱ። ከዛ ለሰጠው የዘላለም ሕይወት ይሰጣቸዋል አለ ዕብራውያን ላይ። ከታዘዘ በኋላ ለሚታዘዙት የዘላለም ሕይወት ይሰጣቸዋል አለ። ፊልጵስዩስ ላይ ምላስ ሁሉ ጌትነቱንና ጉልበት ሁሉ ለሱ ይንበረከካሉ ብሎ ነው የጨረሰው። አንድ ግን መታዘዝ አድርጓል። ዮሐንስ 17 ላይ ያከብርህ ዘንድ ጊዜው ደርሷል ብሎ ወደ መስቀል ሄዷል። ላከብረው ነው። ከዛ መጨረሻ ግን የለመነው ልመና የለም። ዮሐንስ 17 ላይ ቀድሞ ባንተ ዘንድ በነበረኝ ክብር ምን በለኝ አለው? አክብረኝ ሲለው እግዚአብሔር ምን አለው?
አከብረዋለሁ አለ ወዲያው የሚገርማችሁ አሁን መታዘዝ ያሳየው ምንድነው? ፈቃዱን ማቆም ነው። ልክ ፈቃዱን አቆሞ ወደ መስቀል ሲሄድ አባቶይ በመጀመሪያው ክብር አክብረኝ አለ። ኢየሱስ ለምን ከብራለሁ አላለም? ከሞት የሚያስነሳው ማብቻ ስለነበረ ነው። አባቱ በሉ ለዚህ አንድ ፈቃድ ትቷል ይላል ፊልጵስዩስ ላይ ለመሞት። ያንን የሚለው መሰላችሁ ፍጹም ትሁት ስለሆነ በታላቅ ጩኸትም እግዚአብሔርን እየፈራ ስለ ጮኸ ወደ እግዚአብሔር አብ ምን አለ ይላል ሲሰማው ምን አደረገው? ኢየሱስን ከሙታን አስነሳው በሉ አንተ በሞት ብድግ አደረገው ነው እና በቀኝ ተቀመጣለሁ ሲያስቀምጠው ምን አለ መሰለህ? ጠላቶችን ሁሉ የእግርህ መረገጫ አደርግልሃለሁ። አሜን ነው ወይ? እኛ ለኢየሱስ እንደዚህ የምንሆነው ለምን እንደመሰላችሁ? እስቲ ፍጹም ታዟል ብሎ አሜን ነው ወይ? የታዘዘ ነው። ሃሌሉያ። አንድ ከመለኮትነት በሰውነት የተገለጠ የሚል አሜን ነው ወይ? በፍጹም መለኮትነት ቢኖር እንኳን ለአባቱ ፈቃድ ሁሉን የተወና ቃልን አሜን ነው ወይ? አሁን እንደምን የገባ እንደ ካህን በመቅደሱ የነገሰ ሃሌሉያ። አብ ደግሞ በእርሱ ጉዳይ ላይ አይደራደርም። ወዳጆች አምነዋለሁ ስትል ምን እንዲሰጥ ፈቅዷል እግዚአብሔር። ስለዚህ ኢየሱስን በማመን ሰው የዘላለም ሕይወት ሲያገኝ የማን ክብር ነው? የአብ ክብር በሉ። የሰውየው መዳን ብቻ ጨብጡትና አንተ ኢየሱስን አምነህ በሉት አምነህ የዘላለም ሕይወት ስታገኝ በሉት አለ እየዳንክ ብቻ አይደለም በሉት እግዚአብሔርን እያከበርክ ነው በሉት። ሃሌሉያ። የአብ ክብር ነው ድነታችን። ሃሌሉያ። እምናደርገው ወደ ሕይወት ስትመጣ ብራዘር እግዚአብሔር የሆነ እንደ ጠላት እየፈለገ አይደለም። በኢየሱስ ኦልሬዲ እግዚአብሔር እንደ ጠላት ከሚፈልግ አምልጠኸዋል። አሜን ነው ወይ? አንድ በማይችለው ውስጥ ገብተህበታል። አንድ በሚወደው ውስጥ ተገኝተሃል። አንድ ባስደሰተው ተገኝ አለው በኋላ አብ በተደሰተበት ውስጥ አለው። አብ በሚው በሱ ውስጥ የተገኘውን ሁሉ እግዚአብሔር ምን ብሎታል? እስቲ ከብሮበታል በሉ። ከብሮበታል። ሃሌሉያ። በማይደራደረው አካል ውስጥ አለን። ሃሌሉያ። ለእግዚአብሔር ከፍ ያለ እልልታ ጭብጨባ እናደርጋለን። የከበረ እናውቃለን። እግዚአብሔር ያከበረው እናውቃለን። ኢየሱስ ይባላል። ሃሌሉያ። ክብሩ ለሱ ይሁን። በእግሮቻችን ቆመን ትንሽ ደቂቃ እንጸልይ። መንፈስ ቅዱስ ፈገግታ ከልጁ